አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ሶስቱም ነገሮች በጣም አስገራሚ ቢሆኑም ግን አንዱ ላይ በተለይ ኮይሻ ላይ ያየሁትን ለመናገር ነው የምፈልግ። ኮይሻ ለአራተኛ ጊዜ ይመስለኛል አሁን የመጣሁት። መጀመሪያ ሲጀመር በአጋጣሚ መጣን ስለነበረ የዚያኔ ክቡር ጠቅላይ ሚኒስትሩ ሲጎበኙት ምንም የተጀመረ ነገር አልነበረም። ገና መሬት ላይ ኤክስካቬሽን ስራ ላይ የነበረ ነው። ከዚያ በኋላም ሁለት ሶስት ጊዜ ስንመጣ በፍጥነት ስራው እየተከናወነ እንደነበረ ነው ያየነውና ዛሬ ደግሞ ያየነው በጣም የሚገርም ስራ ነው። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ ስራው ሞራል የስራው ፍጥነት በጣም ከመገመተው በላይ ሆኖ ነው ያገኘሁት። አካባቢው እንደምናየው ኮይሻ ለየት ያሉ በርካታ ተራሮች ያሉበት አካባቢ ነው። ትልቁ የኦሞ ወንዝ የሚፈስበት ነው። እንግዲህ ያለንን ጸጋ መጠቀም አንዱ ትልቅ ነገር ያየንበት ስለሆነ ነው ኮይሻና ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጥ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነውና በዚህ አጋጣሚ እንደው እዚህ ስራ ላይ ለሚሳተፉ አካላት ምስጋና ማቅረብ ፈልጋለሁ። ለክቡር ጠቅላይ ሚኒስትራችንም ለሰጡት አመራር። ከዚያ በተጨማሪ ደግሞ እንደው ኮይሻ በመጣሁበት ጊዜ እንዳሁኑ የተለየ የአየር ንብረት አጋጥሞኝ ያውቅምና ዛሬ ሙሉ ቀን በጣም የተሻለ የአየር ንብረት የነበረበት ሰዓትን ነውና ይሄንን ለመናገር ነው። እንደው ጨበራ ጩርጩራ ፓርክ ትናንትና ሄደን ነበር። አብዛኛው የካቢኔ አባላት ዞረን ባየነው ነገር በጣም ደስተኞች ነበር። በእግራችንም ይሄድንባቸው አሉ እና መጎብኘት ያለበት መታየት ያለበት አካባቢ ነው። የራሱ ልዩ የሆነ ጸጋ ያለው ነው። ዝሆን ጎሽ እና ሌሎችም ያሉበት አካባቢ ነው። በውስጡ ስንነዳበት በጣም ግሪን ነው፣ በጣም ለም ነው። አንዳንድ ጉብኝት ላይ የነበሩ የአገር ውስጥ ቱሪስቶችንም አግኝተናል በአጋጣሚ። እነዚህን አጠናክሮ መቀጠል እንግዲህ ይሄ የተሳሰረ ነገር ነው። ኮይሻ አለ፣ ሀላላ ኬላ አለ፣ ጨበራ ጩርጩራ አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስትና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነውና በዚህ አጋጣሚ እዚህ ስራ ላይ ተሳተፉ ሁሉ ማመስገን ፈልጋለሁ። አመሰግናለሁ።